አርዕስተ ዜና። በራያ ግንባር ከጮቢበር ወደ ዋጃ ይዞታውን ለማስፋት የሞከረው ያገዛዙ ሰራዊት ከወደ ፋናው በተሰነዘረበት በከባድ መሳሪያ የታገዘም የጸረ ማጥቃት እርምጃ ተሽመድምዶ ብተንትን መውጣቱ ተነገረ። በጮቢበርና በዋልካ መንደር መካከል በተደረገው ውጊያም የአገዛዙ ጦር ቃኝ አህዶች ሙሉ በሙሉ ሲደመሰሱ፣ ቀሪው ኃይል ደግሞ ሙትና ቁስለኛውን አዝረክርኮ ወደ ጮቢበር አቅጣጫ መፈርጠጡ ተነግረዋል። ተደምጡታላቸው። በሌላኛው መረጃችን በምዕራብ ደንቢያ ደልጊና ጣቁሳ ጭልጋ አቅጣጫዎች በመነሳት ይዞታውን ለማስፋትና መዳረሻውን ጨውድባ ለማድረግ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ በጫንድባ አምባ ተራራና በኳካ አካባቢዎች በተወሰደበት የጸረ ማጥቃት እርምጃ መሽመድመዱ ታወቀ። መረጃውን ተደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ በየግንባሩ የደረሰበትን የሰው ኃይል እጥረት ለመሸፈን በደሴ ከተማ በመዝናኛዎች፣ በአብነት ትምህርት ቤቶችና በመድረሳ ትምህርት ቤቶች እንዲሁም ከመናኸሪያ ንጹሐን ወጣቶችን በግዳጅ እያፈነ እያሰረ መሆኑ ተገለጸ። አገዛዝ ስርዓቱ የታፈሱትን ወጣቶች ስልክ በመቀማትና አንሄድም ያሉትን በመደብደብ በጊዜያዊ ማቆያ ካምፕ ያጎረ ሲሆን ድርጊቱን ተከትለው በርካታ ወጣቶች ከተማዋን ጥለው በመሸሽ ላይ መሆናቸው ተነግረዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በአማራ ፋኖና በሌሎች የትጥቅ ድርጅቶች መካከል ሊደረግ ስለሚችለው ትብብርን አስመልክቶም የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ታዛቢ ኮሚቴ ከነበሩት መካከል አንዱ የሆኑት ሻለቃ ዳዊት ወልደ ጊዮርጊስ ፋኖ ከህወሓት ጋር መስራት የለበትም በሚል ያቀረቡትን ጥያቄ ተከትሎ የአማራ ፋኖ ብሔራዊ ንቅናቄ የአጋርነትና ትብብር መምሪያ ኃላፊ አርበኛ አበበ ፈንታው ትችት ሰንዝረዋል። አርበኛ አበበ በሰጠው ምላሽ ሻለቃ ዳዊት በማህበራዊ ትስስር ገጻቸው ተቃውሞ ከመሰንዘር ይልቅ ጥልቀት ያለው ምክር መስጠት ይገባቸው እንደነበር ጠቅሶም ሊደረግ የሚችለው ትብብር ፍትህንና ተጠያቂነትን ሳይጋፋ የጎንዮሽ ቅራኔዎችን ለማስወገድ ያለመ መሆኑን አብራርቷል። መረጃውን በዝርዝር ታደምጡታላቸው። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ ነሐሴ 9 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በራያ ግንባር መነሻውን ከጮቢበር አድርጎ ይዞታውን ለማስፋት እንቅስቃሴ አድርጎ የነበረው የጠላት ኃይል በፋኖ ሜካናይዝድ ክፍል በተወሰደበት እርምጃም ተሽመድምዶ ብትንትን መውጣቱ ታወቀ። በራያ ግንባር በጮቢበርና በዋጃ ዋልካ መንደር መካከል በሚገኙ አካባቢዎች ዛሬ ነሐሴ 9 2018 ዓ.ም ከጧት ጀምሮ እስከ ረፋት ድረስ በሜካናይዝድ የታገዘ ውጊያ ተደርጓል። መነሻውን ከቆቦ ከተማ በቅርብ ርቀት ጮቢበር ላይ አድርጎ ወደ ዋጃና አካባቢው ይዞታውን ለማስፋት በአየር መቃወሚያና በመድፍ እንዲሁም በቢኤምና በሌሎች ከባባድ መሳሪያዎች ሽፋን ታግዘው እንቅስቃሴ አድርጎ የነበረው የአገር አፍራሹ ብልጽግና መከላከያ ሰራዊት ከወደ ፋኖ በተወሰደበት በከባድ መሳሪያ የታገዘ የጸረ ማጥቃት እርምጃ ተሽመድምዷል። ለሰዓታት በዘለቀው በዚህ ውጊያ የጠላት ብልጽግና መከላከያ ሰራዊት ቃኝ አህዶች ሙሉ በሙሉ የተደመሰሱ ሲሆን የፋኖ ሜካናይዝድ መሳሪያዎች የጠላት ቤዝ በሆኑ ስፍራዎች ላይ አርፎ ከባድ ጉዳት ማድረሱ ታውቋል። የጠላት ኃይል ከወደ ፋኖ የተወሰደበትን በከባድ መሳሪያ የታገዘም የጸረ ማጥቃት እርምጃን መቋቋም ባለመቻሉ ቃኞቹ ሙሉ በሙሉ ስለተደመሰሱበት ቀሪው ኃይል ሙትና ቁስለኛውን አዝረክርኮ ወደ ጮቢበር አቅጣጫ ለመፈርጠት ተገዷል። በሌላኛው መረጃችን በምዕራብ ደንቢያ ደልጊ ጣቁሳና ጭልጋ አቅጣጫዎች በመነሳት ይዞታውን ለማስፋትና መዳረሻውን ጨውድባ ለማድረግ ሲንቀሳቀስ የነበረው የጠላት ብልጽግና መከላከያ ሰራዊት በጫንድባ አምባ ተራራና በኳካ አውደ ውጊያዎች በተሰነዘረበት የተቀናጀ መልሶ ማጥቃት እርምጃም ከባድ ኪሳራ እንዳስተናገደ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 3ኛ በላይ ዘለቀ ዞብል ጃኖና በጌምድር ክፍለ ጦሮች ባካሄዱት የተቀናጀው ኦፕሬሽን በጠላት ሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ደርሰዋል። መዳረሻውን ጨውድባ አድርጎ ሲንቀሳቀስ የነበረውና በሕዝብ ላይ በደል ሲፈጽም የቆየው የጠላት ኃይል ይዞታውን ለማስፋት በማሰብ በምዕራብ ደንቢያ ጫዊት ከደልጊ ጣቁሳ ወረዳ ከጭልጋ ከተማና ከጫንድባ በደረገው እንቅስቃሴ በሁለቱ ክፍለ ጦሮች የተቀናጀ መልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ ከፍተኛ ምት አርፎበታል። በጫንድባ አምባ ተራራ የደረሰበትን የከፋ ምት መቋቋም የተሳነው የጠላት ስብስብ
በሌላኛው ወደ ውጊያ በኳክ አቅጣጫ ተጨማሪ ማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበና በተደራጀ አጸፋዊ ምት ከፍተኛ ኪሳራ ደርሶበታል። በሌላኛው መረጃችን በአማራ ፋኖና በሌሎች የትጥቅ ድርጅቶች መካከል ሊደረግ ስለሚችል ትብብርና አጋርነት አዲስ አተያይና ከባድ ትችት ተሰንዝረዋል። የአማራ ፋኖ ብሔራዊ ንቅናቄ አጋርነትና ትብብር መምሪያ ኃላፊ አርበኛ አበበ ፈንታው ሻለቃ ዳዊት ወልደ ጊዮርጊስ ወቅታዊውን የትብብር አካሄድ አስመልክተው የሰነዘሩትን ሀሳብ በመቃወም ሰፊ ማብራሪያ አውጥተዋል። ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ተቋቁሞ ከነበረው ታዛቢ ኮሚቴ መካከል አንዱ አባል የነበሩ ሲሆን ትናንት ነሐሴ 8 2018 ዓ.ም በቀድሞ ትዊተር በአሁን ስሙ ኤክስ ገጻቸው ላይ ፋኖ ከሌሎች ኃይሎች ጋር ሊኖረው ስለሚችለው ትብብርን በሚመለከት ባሰፈሩት ሀሳብ ፋኖ ከህወሓት ጋር በጋራ መስራትና መታገል የለበትም የሚል ድምዳሜ ያለው አስተያየት ሰጥተዋል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ አጋርነትና ትብብር መምሪያ ኃላፊ አርበኛ አበበ ፈንታው በሰጠው ምላሽ ሻለቃ ዳዊት ወልደ ጊዮርጊስ በአማራ ፋኖ ብሔራዊ ንቅናቄ ምስረታ ምክክር ወቅት በታዛቢነት ከሁሉም የፋኖ አመራሮች ጋር የመቀራረብና የመተዋወቅ ዕድል ነበራቸው። ስለዚህም ጉዳዩን ከአንዳንዶቹ ጋር በቀጥታም የመምከር ወይንም የማማከር ዕድሉ ነበራቸው። ስለዚህም ስልክ ደውሎ ጉዳዩን የመግለጽ ዕድል ባያገኙ እንኳን ጽሑፍ አዘጋጅተው ለፋኖቹ የማጋራት አማራጭ ነበራቸው በሚል ኮንኗል። ላለፉት በርካታ አስርተ ዓመታት በአማራ ሕዝብ ላይ ሁለንተናዊ ፍጅት መፈጸሙን ተከትሎም አሁን ሊደረግ በሚችለው ትብብርና አጋርነት የተጣማሪ ኃይሎችን ወንጀል ማጠብ እንዳይሆንና ተጠያቂነትን በሚያረጋግጥ መልኩ እንዲፈጸም ማሳሰብ ተገቢ መሆኑን የጠቀሰው አርበኛ አበበ ፈንታው በኢትዮጵያ ያሉ የትጥቅ ድርጅቶች በሚተባበሩበት አግባብ ላይ እየመከሩ ነው፣ የደረሱበትንም በቅርቡ ያሳውቃሉ መባሉን ተከትሎም አንዲት አጭር አንቀጽ በማህበራዊ ሚዲያ መለጠፍ የተቃውሞ ጩኸቱን ከመቀላቀል ያለፈ አቋም የማስቀየርም ሆነም ግንዛቤ የመፍጠር አቅም የለውም ብለዋል። የአማራ ፋኖ ትግል አንዱና ትልቁ አንጓ ፍትህና ርትዕን ማረጋገጥ መሆኑን የጠቀሰው አርበኛው ህዝብ ስለ ትብብር ትክክለኛ ግንዛቤ እንዲይዝ ከፈለጉም ከአንዲት ብጣቂ ልጥፍ ይልቅ ዕድሜ ልኩን በፖለቲካ እንደኖረ ሰው ጉዳዩን በጥልቀት ሊያስረዱ ይገባ ነበር በሚል የሻለቃ ዳዊትን ሀሳብ ተችቷል። ከመሬት ተነስቶ ፋኖ ከገሌ ጋር እንዳይተባበር ከማለት ይልቅ ትብብርና አጋርነት ምንድነው? የጸረ አገዛዝ ታጋይ ድርጅቶችና አገዛዙ ምንና ምን ናቸው? መተባበርና ለመተባበር ምን ማለት ነው? ለድልና ከድል ማግስት ምን ተጽዕኖ አለው? ምን ሊያስከትል ይችላል? ጉዳዩ በምን አግባብና ሁኔታ መታየት አለበት? የሚሉ ሰፋ ያሉ አውድ ያላቸው ነጥቦችን የያዘም የአዋቂ ምክር ቢያቀርቡ ይሻል ነበር በሚል ነው አርበኛው ትችቱን የሰነዘረው። አርበኛ አበበ በትችቱ አገዛዙ የህልውና ጥቃት ከፍቶብኛል የሚሉ አካላት የመታገል መብት ፈቃጅና ከልካይም ፋኖ አለመሆኑን ጠቅሶም አገዛዙን የሚታገሉ አካላት በጎንዮሽ ቅራኔ 4 ኪሎ ለመቆጣጠር ከመፎካከር ይልቅ መተባበር ጤናማ ሽግግር እንደሚፈጥር አጽንኦት ሰጥቷል። አማራው በድል ማግስት አኩራፊ በመፍጠር ወታደራዊ ትጥቅ ትግልን ማስቀጠል ሳይሆን ብዙሃኑን የሚያቀራርብ ፖለቲካዊ አውድ መፍጠርና ቅራኔዎችን ከሀገራዊ ቀውስ በታች ማድረግ እንደሚገባውም ነው አርበኛው የገለጸው። አርበኛ አበበ አክሎ የሚኖር ትብብርም የወንጀል አጠባ ወይንም ይሉንታ የሚፈጥርም አይሆንም የሚል ተስፋ እንዳለው ገልጾም ድሉን የተሟላ የሚያደርገው የህልውና ጥቃቱን ከመመከት በተጨማሪም ባለፉት ዓመታት ለተፈጸሙ ግፎች ሁሉ የወንጀል ፍትህ፣ የካሳና እረምት ፍትህን ጨምሮ ሙሉ ፍትህ ርትዕ ማረጋገጥ እንደሆነም አበክሮ አሳስቧል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ በየግንባሩ የደረሰበትን የሰው ኃይል እጥረት ለመሸፈን በደሴ ከተማ ከመዝናኛዎች፣ ከአብነት ትምህርት ቤቶችና ከመድረሳ ትምህርት ቤቶች እንዲሁም ከመናኸሪያ ንጹሐን ወጣቶችን በግዳጅ እያፈነ መሆኑ ተሰምቷል። ስርዓቱ የታፈሱ ወጣቶችን ስልክ በመቀማትና አንሄድም ያሉትን በመደብደብ በጊዜያዊ ማቆያ ካምፕ ያጎራቸው ሲሆን ድርጊቱን ተከትለው በርካታ ወጣቶች ከተማዋን ለቀው እየተሰደዱ መሆኑ ታውቋል። የብልጽግናው አገዛዝ በየግንባሩ እየደረሰበት በሚገኘው ወታደራዊ ሽንፈት የደረሰበትን የሰው ኃይል እጥረት ለመሸፈን በደሴ ከተማና አካባቢዋ ላይ በሚገኙ ንጹሐን ወጣቶች ላይ እያካሄደ ያለው አስገዳጅ ወታደራዊ አፈሳም ተባብሶ ቀጥሏል። ስርዓቱ ቀደም ሲል በትግራይ ክልል ይፈጽም የነበረውን አስገዳጅ ምልመላ ሲኮንን ቢቆይም አሁን ላይ ግን በአገሪቱ ልዩ ልዩ አካባቢዎች እንዲሁም በደሴ ከተማ እየተፈጸመ ያለው ድርጊት የባሰ ኢሰብአዊና የስርዓቱን ውድቀት የሚያፋጥን መሆኑ ተመላክቷል። በከተማ የተዘረጋው የፖሊስና ሚሊሻ አውታር ከምሽቱ 1 ሰዓት ጀምሮ እንቅስቃሴ የሚያደርጉ ወጣቶችን በማደል ላይ ይገኛል።
ከእነዚህ መካከል በየመዝናኛ ስፍራዎች፣ በስፖርት ማዘውተሪያና እንዲሁም ደግሞ በስራ ቦታ መናኸሪያው አካባቢዎች ከዚህ አልፎ ደግሞ በአብነት ትምህርት ቤቶችና በመድረሳ ትምህርት ቤቶች ላይ የተገኙ ወጣቶችን በግዳጅ አፍሶ ወደ ወታደራዊ ካምፕ እየወሰዳቸው ይገኛል። የታፈሱ ወጣቶች የእጅ ስልካቸው በኃይል ተቀምቶ በጊዜያዊ ማቆያ የታሰሩ ሲሆን በግዳጅ ለውጊያ አንሄድም ብለው እምቢተኝነታቸውን ያሳዩት ላይ ደግሞ ጽኑ ድብደባ ተፈጽሞባቸዋል። ሁኔታውን ለመጠየቅና ልጆቻቸው ለመፈለግ ወደ ማቆያ ጣቢያዎቹ የሄዱ ቤተሰቦችም በጸጥታ አካላቱ ድብደባና እንግልት ደርሶባቸዋል። ይህ የግዳጅ አፈሳ በደሴ ኮምቦልቻና እንዲሁም በሌሎች አካባቢዎች ተባብሶ የቀጠለ ሲሆን በእነዚህ አካባቢዎች የሚገኙ ወጣቶችም አፈሳውን ለማምለጥ ከተማዎቹን ለቀው ሽሽት ላይ መሆናቸው ታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ 2ኛ እዝ እና 5ኛ እዝ ስር የሚገኙ ኮሮችና ክፍለ ጦሮች ተቋማዊ ታድሶና የምክክር መድረኮችን ማካሄዳቸው ታወቀ። ወታደራዊ ቁመናን በማጠናከር ለላቀ ግዳጅ ዝግጁ መሆናቸውም ተገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ 2ኛ እዝ ማለትም በላይ ዘለቀ እዝ 208ኛ ራስ አሞራ ውብነ ኮርና በሸዋ ጠቅላይ ግዛት 5ኛ እዝ 77 ክፍለ ጦር ጥልቅ የምክክርና የታድሶ መርሃ ግብሮችን በስኬት ማካሄዳቸው ታውቋል። ሁለቱ ክፍለ ጦሮች ተቋማዊ አንድነትን በመገንባት አደረጃጀትን በማዘመንና ውስጣዊ አሰራርን በመስመር በማስገባት ለቀጣይ ወታደራዊና ፖለቲካዊ ግዳጅ ራሳቸውን ሙሉ በሙሉ ዝግጁ ማድረጋቸውን አስታውቀዋል። በአማራ ፋኖ ብሔራዊ ንቅናቄ 2ኛ እዝ 208ኛ ራስ አሞራ ውብነ ኮር የእዙና የኮሩ ከፍተኛ አመራሮች እንዲሁም የሶስቱ ክፍለ ጦሮች ማለትም ዘይራም፣ አያሌው ብሩና ሰሜን ብርቅየ ክፍለ ጦር ስራ አስፈጻሚዎች በተገኙበት ሰፊ የግምገማ መድረክ ተካሂዷል። ይህ መድረክ ሐምሌ 5 2018 ዓ.ም ይፋ የተደረገውን የጎንደር አንድነትን ለማብሰር የተሄደበትን ከፍተኛ መስዋዕትነት በመገምገም የተገኘውን አንድነት አጽንቶ ማስቀጠል ላይ ያተኮረ ነበረ። በመድረኩ የተላለፉ መመሪያዎችና ውሳኔዎችም የሚከተሉት ናቸው። የመጀመሪያውም ስርዓት አልበኝነትን መታገል፣ በግል ፍላጎትና ጥቅም ተነሳስተው ተቋማዊ ሕግና መርህን ሳይከተሉም በኮር ስም የሚሰጡ ማንኛቸው መግለጫዎች ኮሩን እንደማይወክሉ የተረጋገጠ ሲሆን ይህንን መሰል እንቅስቃሴዎች ኮሩ በጥብቅ እንደሚቃወም ተገልጿል። ሁለተኛ፣ ቅሬታን በተቋማዊ አሰራር ማቅረብ። ማንኛውም አካል ቅሬታውን በየቁጥቋጦ ስር ከመግለጽ ይልቅ ተቋማዊ መርህን ተከትሎም ለዚህ ቅሬታና ሰሚ ኮሚቴ ማቅረብ እንዳለበት ማሳሰቢያ ተሰጥቷል። ሶስተኛ፣ የቀጣይ አቅጣጫ የሰራዊቱ ወታደራዊ ዝግጅትና ተቋማዊ አወቃቀር ማጠናከር፣ ለቀጣይ ግዳጆች ሙሉ ዝግጁነት መፍጠርና ከህዝቡ ጋር ያለውን ፖለቲካዊና ማህበራዊ ቁርጠኝነት ማጎልበት ላይ ከስምምነት ተደርሷል። በተመሳሳይ በአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ ማለትም 5ኛ እዝ 77 ክፍለ ጦር ሁለንተናዊ የታድሶ መርሃ ግብር አካሂዷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በአዲስ አበባ የመንግስት ትምህርት ቤቶች የማህበራዊ ሚዲያ መልእክቶች የቋንቋ እንቅፋት መፍጠራቸውን ተከትሎ ወላጆች መረጃዎችን ለመረዳት አስተርጓሚ ለመፈለግ መገደዳቸው ተነግረዋል። በአዲስ አበባ ከተማ የመንግስት ትምህርት ቤቶች የማህበራዊ ሚዲያ ገጾች ላይ የሚተላለፉ መረጃዎች በኦሮምኛ ቋንቋ የሚተላለፉ በመሆናቸው ምክንያት የተማሪ ወላጆች የትምህርት ቤቶችንና የልጆቻቸው መረጃዎችና መልእክቶችን ለመከታተል መቸገራቸው ተገልጿል። በአዲስ አበባ ከተማ አስተዳደር ትምህርት ቢሮና በትምህርት ቤቶች አስተዳደር በኩል የሚወጡ ይፋዊ መልእክቶች በኦሮምኛ ቋንቋ ማለትም በቁቤ የሚተላለፉ በመሆናቸው ወላጆች መረጃዎችን ለመረዳት አስተርጓሚ ለመፈለግ ተገደዋል ነው የተባለው። ጉዳዩን በተመለከተ ወላጆች ለትምህርት ቤት አስተዳዳሪዎች ጥያቄ ማቅረባቸውን ገልጸው መልእክቶች የሚተላለፉበት ቋንቋ የከተማው ሕዝብ የሚጠቀምበት አይደለም የሚል አቤቱታ ቢያቀርቡም እስካሁን ምንም አይነት ምላሽ አላገኙም። የአዲስ አበባ ከተማ አስተዳደር መደበኛና ቀዳሚ የሥራ ቋንቋ አማርኛ ሆኖ ሳለም በትምህርት ቢሮው በኩል መልእክቶች በዚህ መልኩ መተላለፋቸው ተቀባይነት የሌለው አሳፋሪ ተግባር መሆኑን የተማሪ ወላጆችም ተናግረዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን የወታደራዊ ግጭት ተባብሶ መቀጠሉ ተነገረ። በሱዳን እየተካሄደ ያለው ደም አፍሳሽ ግጭት ወደ አዳዲስ ግዛቶች እየተስፋፋ በሚገኝበት በዚህ ወቅት ከፊል ወታደራዊ የፈጣን ድጋፍ ኃይል ከሱዳን ህዝቦች ነጻነት ንቅናቄ ሰሜን ጋር በመተባበር በብሉ ናይል ክልል ከፍተኛ ግስጋሴ ማድረጋቸው ተገልጿል። መረጃዎች እንደሚያመላክቱት የጋራ ኃይሎቹ ከኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷን የኩምሩክ ከተማን ከተቆጣጠሩ በኋላም የሱዳን መደበኛ ጦር አባላት ከቦታው እንዲያፈገፍጉ ሆኗል። ይህ አዲስ የውጊያ መስመር መከፈት በምስራቃዊና ደቡባዊ የሱዳን አጎራባች አካባቢዎች ላይም ተጨማሪ የደህንነት ስጋት ደቅኗል። በሌላ በኩል በሰሜን ኮርዶፋን ግዛት በሚገኘው የአልኦቤድ ግንባር የፈጥኖ ድራሽ ኃይሉ ታጣቂዎች በከተማዋ ላይ የጣሉትን ከበባ አጠናክረው ቀጥለዋል። ታጣቂዎቹ ስትራቴጂካዊ በሆነችው በዚች ከተማ ላይ
ተደጋጋሚ የድሮን ጥቃቶችንና የከበባ ስልቶችን እየተጠቀሙ ሲሆን የንጹሃን ውሃ አቅርቦትን ጨምሮ መሰረታዊ የመሰረተ ልማት አገልግሎቶችን በማስተጓጎሉም በሺዎች የሚቆጠሩ ሲቪሎችን ሕይወት አደጋ ላይ ጥሎታል። በዋና ከተማዋ ካርቱምና በአቅራቢያዋ በሚገኘው ኦሞዱርማን አካባቢ ደግሞ የሱዳን ጦር የአየር ተከላካይ ኃይሎች በፈጥኖ ድራሽ ኃይሉ የሚሰነዘሩበትን የድሮን ጥቃቶች ማክሸፋቸው እንደቀጠሉ አስታውቀዋል። የሀገሪቱ ጦር በካርቱም ዙሪያ የሚገኙ ዋና ዋና አቅርቦትና የትራንስፖርት መስመሮችን አስመልክቶ ቁጥጥር ለማድረግና የደህንነት ቀጠናዎችን ለማስጠበቅ ያለመ አጸፋዊ እርምጃ እየወሰደ እንደሚገኝም ተገልጿል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ነሐሴ 9 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።